በዓለም የፖለቲካ መድረክ ላይ ቋሚ ወዳጅም ሆነ ጠላት የለም የሚለው ብሂል ዛሬ በመካከለኛው ምስራቅ በናረው ጦርነት ምክንያት በተጨባጭ እየታየ ይገኛል። ለሁለት ዓመታት ያህል ሩሲያን በኢኮኖሚ ለማርቀቅ የሞከረችው አሜሪካ ዛሬ የዓለም ገበያን ከዋጋ ግሽበት ለመታደግ ስትል ጥላ የነበረውን ማዕቀብ በገዛ እጇ ለማላላት ተገዳለች። ይህ ያልተጠበቀ እርምጃ በዋሽንግተንና በኪየቭ መካከል ያለውን ወዳጅነት የፈተነ ከመሆኑም በላይ በክሬምሊን ቤተ መንግስት ውስጥ የድል አድራጊነት ስሜት እንዲነግስ አድርጓል። ቋሚ ወዳጅ የለም ዘላቂ ጥቅም እንጂ የሚለው አባባል እንዴት በተግባር እንደታየና ዋሽንግተን በገዛ እጇ የገነባቸውን የማዕቀብ ግንብ ለምን ለመናድ እንደመረጠች ዛሬ በዝርዝር እንመለከታለን። ከዚህ ጋር ተያይዞ ይህ ግርግርና ጦርነት ለሩሲያ የፈጠረላትን ያልታሰበ የገቢ ሲሳይና የኃይል ሚዛኑን እንዴት ወደ ሞስኮ እያዘነበለ እንደሆነ እንተነትናለን። ቻይናና ህንድ በዚህ ቀውስ ውስጥ ያላቸው ሚና እንዲሁም የአውሮፓ ሀገራት በአሜሪካ ውሳኔ ላይ የሰነዘሩት ጠንካራ ተቃውሞ የዩክሬንን ጦርነት ወደ የትኛው አቅጣጫ ሊወስድ ይችላል የሚሉ ርዕሶችን እያነሳን አብረናችሁ እንቆያለን። ከዚሁ ጋር ተያይዞ የዓለም የንግድ ደም ስር የሆነው የሆርሙዝ የባህር ሰርጥ መዘጋት በባህረ ሰላጤው ላይ በመቶዎች የሚቆጠሩ መርከቦችን ዕጣ ፈንታ አጣብቂኝ ውስጥ ከቶታል። ኢራን ሰርጡን ለድርድር መሳሪያነት እየተጠቀመችበት ባለበት በዚህ ወቅት ለአንዲት የቱርክ መርከብ ብቻ የሰጠችው ልዩ ፍቃድ የብዙዎችን ትኩረት ስቧል። ለመሆኑ ኢራን ሮዛና ለተባለችው የቱርክ መርከብ ብቻ በሩን ለመክፈት ለምን መረጠች? በባህሩ ላይ ቆመው የቀሩት ሌሎች 14 የቱርክ መርከቦችስ ዕጣ ፈንታ ምን ይሆን? በስጋት ላይ ለሚገኙት መርከቦችና መንገደኞች ምግብና መጠጥ እየቀረበ ነው ስለተባለለት ሁኔታና ስለ አጠቃላይ የባህር ላይ ድራማው ዝርዝር መረጃዎችን እናስደምጣችኋለን። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። የኢራን ጦርነት የዓለምን የኢነርጂ ገበያ ክፉኛ ማናወጡን ተከትሎ አሜሪካ በሩሲያ የነዳጅ ምርቶች ላይ ጥላ የነበረውን ማዕቀብ በከፊል ለማላላት መገደዷን አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት እንደገለጹት ይህ ጊዜያዊ ፍቃድ በባህር ላይ ተጭነው ለሚገኙ የሩሲያ የነዳጅ ምርቶች የተሰጠ ሲሆን ዋና ዓላማው በጦርነት ምክንያት የናረውን የነዳጅ ዋጋ በማረጋጋት የዓለም ገበያን መታደግ ነው ብለዋል። ሆኖም ይህ እርምጃ ለሩሲያ መንግስት የፋይናንስ ጥቅም እንደሚያስገኝ ሚኒስትሩ መደበቅ አልቻሉም። የዚህ ውሳኔ መነሻ የሆነው የዓለም ነዳጅ ዝውውር ወሳኝ የሆነው የሆርሙዝ የባህር ሰርጥ በኢራን አማካኝነት ውጤታማ በሆነ መንገድ መዘጋቱ ነው። ኢራን የውሃ መስመሩ ተዘግቶ እንደሚቆይ መዛቷን ተከትሎ የነዳጅ ዋጋ በአንድ በርሜል ከ$100 በላይ አሻቅቧል። በባህረ ሰላጤ ውስጥ የሚንቀሳቀሱ መርከቦች ላይ እየተፈጸመ ያለው ጥቃትና የአቅርቦት እጥረት ስጋት የዓለምን የአክሲዮን ገበያ ማሽቆልቆል ያስከተለ ሲሆን አሜሪካም ሁኔታውን ለመቆጣጠር ከክምችቷ 172 ሚሊዮን በርሜል ነዳጅ ለመልቀቅ መገደዷ ታውቋል። የአሜሪካን ውሳኔ ተከትሎ ከሩሲያ በኩል የድል አድራጊነት ስሜት የታየ ሲሆን የፕሬዝዳንት ፑቲን የኢኮኖሚ አማካሪ ክሪል ዲሚትሪቭ ያለ ሩሲያ ነዳጅ የዓለም ገበያ ሊረጋጋ እንደማይችል አሜሪካ በተግባር አምናለች ሲሉ ገልጸዋል። እንደሳቸው አባባል እየተባባሰ የመጣው የኤነርጂ ቀውስ በሩሲያ ላይ የጣሉ ማዕቀቦች አሁንም ቢሆን ከዚህ በላይ እንደሚላላና ሙሉ በሙሉ ማዕቀቡ እንደሚነሳ ተስፋቸውን ገልጸዋል። ይህ ውሳኔ ሩሲያ አሁን ባለው የጂኦፖለቲካ ውጥረት ተጠቃሚ እንደሆነችና ኢኮኖሚያዊ ጥቅሟን ከፍ እንደሚያደርግላት ተነግሯል። በአንጻሩ ይህ የአሜሪካ እርምጃ በዩክሬንና በአውሮፓ አጋሮች ዘንድ ከፍተኛ ተቃውሞ መቀስቀሱ አልቀረም። ታዋቂው የሰብአዊ መብት ተሟጋች ቢል ብሮደር አስተያየት እንደሚጠቁመው ማዕቀቡን ማላላት ፑቲንን በገንዘብ በማጠናከር የዩክሬን ጦርነት እንዲራዘም ያደርጋል ብሏል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪም እንደተናገሩት ማዕቀብን ማላላት ለሩሲያ የሚሰጥ ትልቅ እጅ መንሻ ከመሆኑም ባለፈ ሞስኮ ተጨማሪ የጦር መሳሪያዎችን እንድትገዛ እድል የሚሰጥ ከባድ ጥቃት ነው ብለዋል። የአውሮፓ መሪዎችም በጉዳዩ ላይ ያላቸውን ልዩነት በግልጽ አንስተዋል። የጀርመኑ ቻንስለር ፍሬድሪክ ሀገራቸው ማዕቀቡ እንዲላላ እንደማትፈልግና ለዩክሬን የምታደርገው ድጋፍ በመካከለኛው ምስራቅ ጦርነት ምክንያት እንደማይገታ አስታውቀዋል። በተመሳሳይ የእንግሊዝ የኤነርጂ ሚኒስትር ማይክል ሻንክስ ፑቲን ይህንን አጋጣሚ የጦር አቅማቸውን ለማጠናከር እንዲጠቀሙበት እድል እንደማይሰጡና ዩናይትድ ኪንግደም አሜሪካን ተከትላ ማዕቀብ እንደማታላላ አረጋግጠዋል። የእንግሊዝ የውጭ ጉዳይ ሚኒስትር ኤቨር ኩፐር በበኩላቸው ሩሲያና ኢራን የዓለምን ኢኮኖሚ አግተው ለመያዝ
በጋራ እየሰሩ ነው ሲሉ ወንጅለዋል። እንደ ሚኒስትሩ ገለጻ ሁለቱ ሀገራት በቴክኖሎጂና በወታደራዊ ዘዴዎች እርስ በርስ በመደጋገፍ ከዓለም አቀፍ ቀውስ ተጠቃሚ ለመሆን እየጣሩ ነው ሲሉ ነው ክስ ያቀረቡት። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም የሆርሙዝ ሰርጥ መዘጋት በሩሲያ ላይ የጣለውን ማዕቀብ ለማንሳት በምክንያትነት ሊቀርብ አይገባም የሚል ጠንካራ አቋም ይዘዋል። ነገር ግን አሁንም ቢሆን አሜሪካ በሆርሙዝ የባህር ሰርጥ በኩል የሚንቀሳቀሱ መርከቦችን በወታደራዊ ኃይል ታጅበው እንዲጓዙ ለማድረግ ዝግጅት እያደረገች መሆኑን ሚኒስትር ቤሰንት ገልጸዋል። ይህ እርምጃ የንግድ መርከቦችን ደህንነት ለመጠበቅ ያለመ ቢሆንም ቀጠናውን ወደ በለጠ ወታደራዊ ግጭት ሊከተው ይችላል የሚል ስጋት አለ። በአጠቃላይ የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ የጥቅም ግጭቶችን የፈጠረ ሲሆን አሜሪካ የነዳጅ ዋጋን ለመቆጣጠር ስትል የወሰደችው የማዕቀብ ማራላት እርምጃ ያልተጠበቀ ሆኖ ተገኝቷል። በጥቅሉ ግን በፖለቲካው ዓለም ቋሚ ወዳጅም ሆነ ቋሚ ጠላት የለም። ይልቁንም ዘላቂ ጥቅምና ወቅታዊ አስገዳጅ ሁኔታዎች ብቻ መሪነቱን ይረከባሉ እንደሚባለው ሁሉ አሜሪካ በሩሲያ ላይ ጥላ የነበረውን የነዳጅ ማዕቀብ ለማላላት የወሰነችው እርምጃ የዚህ አባባል ሁነኛ ማሳያ ሆኖ ቀርቧል። ዋሽንግተን ለ2 ዓመት ያህል የሩሲያን የገቢ ምንጭ ለማድረቅና ጦርነቱን ለማዳከም ስትጠቀምበት የነበረው ማዕቀብ ዛሬ ላይ ለቀቅ ለማድረግ የተገደደችው በመካከለኛው ምስራቅ የተቀሰቀሰው የእስራኤልና የኢራን ጦርነት የዓለምን የኃይል ገበያ ምስቅልቅሉን ስላወጣው ነው። የሆርሙዝ የባህር ሰርጥ መዘጋትና በነዳጅ መሰረተ ልማቶች ላይ የተሰነዘሩት ጥቃቶች የድፍድፍ ነዳጅ ዋጋን በአንድ ጀንበር $100 በላይ እንዲያሻቅብ ማድረጋቸው ዋይት ሀውስ ከዩክሬን በላይ ለዓለም አቀፉ ገበያው መረጋጋት ቅድሚያ እንዲሰጥ አስገድዶታል። ተንታኞች እንደሚሉት ይህ በመካከለኛው ምስራቅ የተቀሰቀሰው ጦርነት ለሩሲያ ያልታሰበ የገቢ ሲሳይ ዊንድፎል ይዞላት መጥቷል። ለዚህ ደግሞ ዋነኛ ምክንያት ሩሲያ በዓለም የነዳጅ ገበያ ውስጥ ያላት የማይተካ ሚና ነው። አሜሪካ ማዕቀቡን ስታላላ ሩሲያ በባህር ላይ ተጭነው የነበሩና ገዢ ያጣው የቆዩ በሚሊዮን የሚቆጠሩ በርሜል ነዳጆችን በከፍተኛ ዋጋ እንድትሸጥ እድል ይሰጣታል። ይህም ሞስኮ ከዩክሬን ጦርነት ጋር ተያይዞ የደረሰባትን መጠነኛ የኢኮኖሚ ጫና በአጭር ጊዜ ውስጥ እንድታገግም ከመርዳቱም በላይ ምዕራባውያን በሩሲያ ላይ የገነቡት የኢኮኖሚ ማዕቀብ ግንብ ለገዛ ፍላጎታቸው እንዲንዱት አድርጓል። ሩሲያ አሁን በምታገኘው የነዳጅ ሽያጭ ገቢ ኢኮኖሚያን ለማፈርጠም ትጠቀምበታለችም ተብሏል። ይህ የጂኦፖለቲካ ለውጥ ለሩሲያ የኢኮኖሚ እድል የፈጠረው በተለይም በኤዥያ ገበያ ላይ ባላት የበላይነት ነው። በዓለም ላይ ከሚዘዋወረው ድፍድፍ ነዳጅ 20 በመቶ የሚሆነው የሚያልፍበት የሆርሙዝ የባህር ሰርጥ መዘጋቱ የባህረ ሰላጤው ሀገራት ነዳጃቸውን ወደ ውጭ መላክ እንዳይችሉ አድርጓቸዋል። ይህ ክፍተት ደግሞ እንደ ህንድና ቻይና ላሉ ግዙፍ የነዳጅ ተጠቃሚ ሀገራት ሩሲያን ብቸኛ አማራጭ አድርጎ አቅርበዋል። ሩሲያ በአሁኑ ወቅት በባህር ላይ ተጭነው የሚገኙ ሚሊዮን በርሜል ነዳጆቿን በቀጥታ ወደ እነዚህ ሀገራት በማዞር ከማዕቀብ ነጻ በሆነ መንገድ በቢሊዮን የሚቆጠር ዶላር ማግኘት የምትችልበት እድል ፈጥሮላታል። መረጃዎች እንደሚጠቁሙት ህንድ ከጦርነቱ በፊት ከነበረው የሩሲያ ነዳጅ ፍላጎቷ በከፍተኛ ሁኔታ በመጨመር አሁን ላይ ከ1.5 እስከ 2 ሚሊዮን በርሜል ነዳጅ ከሞስኮ ልትገዛ እንደምትችል ተገምቷል። ቻይናም በተመሳሳይ የሩሲያን ነዳጅ በቅናሽ ዋጋ በማከማቸት ላይ ስትሆን ይህ የኤዥያ ሀገራት ፍላጎት ሩሲያ የምዕራባውያንን ማዕቀብ እንድትቋቋም አድርጓታል። የሆርሙዝ ሰርጥ መዘጋት ያስከተለው የአቅርቦት እጥረት ሩሲያ በነዳጅ ዋጋ ላይ ያላትን የድርድር አቅም ከ25 በመቶ በላይ እንዲጨምር ማድረጉን ተንታኞች ይገልጻሉ። በዚህ ምክንያት ሞስኮ በዓመት ከነዳጅ ሽያጭ የምታገኘው ገቢ ካለፈው ዓመት ጋር ሲነጻጸር በ30 ቢሊዮን ዶላር ሊጨምር እንደሚችል ተገምቷል። በአጠቃላይ የአሁኑ ቀውስ ሩሲያን ከማግለል ይልቅ የዓለም ኢኮኖሚ እምብርት አድርጓታል። አሜሪካ የነዳጅ ዋጋ በአንድ በርሜል ከ$100 በላይ ማሻቀቡን ተከትሎ ማዕቀቡን ለማላላት መገደዷ ለሩሲያ መርከቦች በነጻነት እንዲንቀሳቀሱና ነዳጃቸውን እንዲሸጡ ፍቃድ ሰጥታለች። ይህም ሩሲያ በዩክሬን ለጀመረችው ጦርነት የሚውል ተጨማሪ የፋይናንስ አቅም እንድታገኝ በር የከፈተ ሆኗል የተባለ ሲሆን፣ በሌላ በኩል ደግሞ የኢራንና ሩሲያ ጥምረት በዓለም የኃይል ገበያ ላይ ያላቸውን የበላይነት እንዲያጠናክሩ አድርጓቸዋል። ይህም የምዕራባውያንን የ2 ዓመት የማዕቀብ ጥረት ትርጉም አልባ አድርጎታል የተባለው። ወደ ሌላኛው መረጃችን እናምራ። በመካከለኛው ምስራቅ እየተባባሰ የመጣው የእስራኤል አሜሪካና ኢራን ግጭት የዓለምን የንግድ መስመር ክፉኛ በዘጋበት በዚህ ወቅት አንዲት የቱርክ የንግድ መርከብ የሆርሙዝ የባህር ሰርጥን እንድታቋርጥ ከቴህራን ፍቃድ ማግኘቷ ትኩረት የሚስብ ክስተት ሆኗል። የቱርክ ትራንስፖርትና መሰረተ ልማት ሚኒስተር አብዱል ቃድር እንደገለጹት ሮዛና የተሰኘችው ይቺ መርከብ ከኢራን ባለስልጣናት ጋር በተደረገ ንግግር ማለፍ የቻለች ሲሆን ይህም የሆነው መርከቧ ቀደም ሲል የኢራንን ወደብ ተጠቅማ ስለነበረ እንደሆነ ተነግሯል። ይህ እርምጃ በውጥረት ላይ ባለው ቀጠና ውስጥ ለተወሰኑ ሀገራት የሚሰጥ ልዩ ፍቃድ ተደርጎ ተወስዷል ተብሏል። በአሁኑ ወቅት በሆርሙዝ የባህር ሰርጥ አቅራቢያ በድምሩ 15 የቱርክ ባለቤትነት ያላቸው መርከቦች ቆመው ይገኛሉ። እንደ ሚኒስትሩ ማብራሪያ ከእነዚህ መርከቦች መካከል 6ቱ የቱሪስት መርከቦች ሲሆኑ በርካታ መንገደኞችም ተሳፍረዋል። ምንም እንኳ መርከቦቹ ካሉበት ቦታ መንቀሳቀስ ባይችሉም በውስጣቸው የሚገኙ 171 የቱርክ ሰራተኞችና መንገደኞች መሰረታዊ ፍላጎቶች እየተሟሉላቸው እንደሚገኝና
መንግስትም ከሰራተኞቹ ጋር ቀጥተኛ ግንኙነት እንዳለው አረጋግጠዋል። ይህ በቱርክ መርከቦች ላይ የታየው መጠነኛ ፍቃድ ኢራን የሆርሙዝ የባህር ሰርጥን በይፋ ከዘጋች በኋላ ነው። የሆርሙዝ የባህር መስመር በዓለም አቀፍ ደረጃ በቀን 20 ሚሊዮን በርሜል ነዳጅና 20 በመቶ የሚሆነውን የተፈጥሮ ጋዝ ንግድ የሚያስተናግድ ወሳኝ የደም ስር በመሆኑ መዘጋቱ በዓለም ኢኮኖሚ ላይ ከፍተኛ ጫና ፈጥሯል። የኢራን ባለስልጣናት ይህንን ወሳኝ መስመር ለፖለቲካዊና ወታደራዊ ድርድር መሳሪያነት እየተጠቀሙበት ይገኛሉ። የኢራን አዲሱ ጠቅላይ መሪ ሙጅታባ ኻሜኒ ወደ ስልጣን ከመጡ በኋላ በሰጡት የመጀመሪያ መግለጫ የባህር ሰርጡ ተዘግቶ የሚቆየው አሜሪካን ለማስገደጃነት ወይም ለሌቨሬጅ እንደሆነ በግልጽ ተናግረዋል። መሪው በሀገሪቱ መንግስት ቴሌቪዥን ቀርበው ባስተላለፉት መልእክታቸው አሜሪካ ቀጠናውን ሰላም ለማድረግ የምታደርገው ጥረት ውሸት ነው በማለት ኮንነዋል። ይህ የኢራን አቋም በባህረ ሰላጤው ላይ የቆሙ በመቶዎች የሚቆጠሩ መርከቦች ዕጣ ፈንታ በቀላሉ እንደማይፈታና ውጥረቱ ለረጅም ጊዜ ሊቀጥል እንደሚችል አመላካች ሆኗል። በተጨማሪም ሙጅታባ በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ጥቃት ሊሰነዘርባቸው እንደሚችልና በአስቸኳይ እንዲዘጉ ማስጠንቀቂያ ሰጥተዋል። በግጭቱ ለተገደሉ ኢራናውያን ደም ምላሽ እንደሚሆኑና ከጠላቶቻቸውን ካሳ እንደሚጠይቁ አስታውቀዋል። ይህ ወታደራዊ ዛቻ በባህር ላይ ለሚገኙ የንግድ መርከቦች ብቻ ሳይሆን ለአጠቃላይ ቀጠናው ደህንነት ትልቅ ስጋት የፈጠረ ሲሆን በባህረ ሰላጤው የሚደረገውን ማንኛውንም እንቅስቃሴ አደገኛና ያልተገመተ አድርጎታል። ታዲያ ቱርክ በቀሩት 14 መርከቦች ዙሪያ ከቴህራን ጋር ንግግሯን በቀጣይነት እያካሄደች እንደሆነ የተነገረ ሲሆን የኢራን ወታደራዊ አቋም ግን ሰርጡ ለአጠቃላይ የባህር ትራፊክ ክፍት የመሆን ፍላጎት እንደሌለው በግልጽ አስታውቋል። የቱርክ ባለስልጣናት መርከቦቻቸው በሰላም እንዲወጡ እየጠሩ ያሉት በንግግር ሲሆን ይህም ቱርክ ከኢራን ጋር ያላትን መጠነኛ ግንኙነት በመጠቀም ዜጎቿንና ንብረቷን ለማዳን የምታደርገው ጥረት አካል መሆኑ ተገልጿል። ይህ የባህር ሰርጥ መዘጋት በዓለም አቀፍ የነዳጅ ዋጋ ላይ ከሚያሳድረው ተጽዕኖ ባለፈ እንደ ቱርክ ያሉ ሀገራት በባህር ላይ ያላቸውን የንግድ እንቅስቃሴ ክፉኛ አቀዛቅዞታል። በባህር ላይ የቆሙት የቱሪስት መርከቦችና በውስጣቸው ያሉ መንገደኞች ሁኔታ ቀውሱ ከነዳጅና ከሸቀጥ አልፎ ወደ ሰብአዊ ቀውስና ወደ ቱሪዝም ዘርፉ መሻገሩን ያሳያል ሲል ቢቢሲ አስነብቧል። ታዲያ አሁንም ቢሆን የዓለም አቀፉ ማህበረሰብ ይህንን ወሳኝ የንግድ መስመር ለማስከፈት የሚያደርገው ጥረት ከኢራን ወታደራዊ ዛቻ ጋር ፊት ለፊት ተጋፍጧል። በጥቅሉ ኢራን ለአንዲት የቱርክ መርከብ ፍቃድ መስጠቷ የተነገረ ሲሆን በቀጣይ ቆሙ የተባሉት 14 መርከቦች ዕጣ ፈንታም ምን እንደሚሆን ይጠበቃል። የሆርሙዝ የባህር ሰርጥ መዘጋትና የኢራን አዲሱ መሪ የያዙት ጠንካራ አቋም የመካከለኛው ምስራቅ ቀውስ ወደ ዓለም አቀፍ የኢኮኖሚ ጦርነት መሸጋገሩን የሚያረጋግጥ ነው። አሁንም ቢሆን ግን ኢራን መርከቦች በሆርሙዝ ሰርጥ በኩል እንዳያልፉ ማስጠንቀቂያ እየሰጠች ሲሆን በሚሞክሩት ላይ ደግሞ የማያዳግም እርምጃ እንደምትወስድ አስታውቃለች። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100 በመቶ ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40 በመቶ በ3 ዓመት ከፍለው ቀሪውን 60 በመቶ በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35 በመቶ ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።